ሰላም ጤና ይስጥልኝ። እሸቱ መለሰ ነው ወይስ ባምቢ ነች? አጨበርባሪ የሚለውን ዛሬ የምናየው ነው። አንዳንዴ አውቃለሁ ባይነት የመጨረሻ ድድብ እንደሚያደርግም ማወቅ ይኖርብናል ማለት ነው። እውነት ለመናገር ስሜታዊ ያለመሆን ሞክራለሁ። ነገር ግን እነዚህ አባቶች የሚሉትን ሰምተን እንመለስ። ወልደ ገብርኤል ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ውጭ መንኩሰው የመጡ መነኮሳት ቀርተው ጳጳሳትም ቢሆን ገብተው መቀደስና ስጋው እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀም። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። እቺን ያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ ካንደም ሶስቴ ወደ ሌላ ገዳም ዋልድባ ገዳም የሴቶች ገዳም እንደዚህ ሰዎች ገብቶበት የማይወጡት እንደዚህ ስንት ዓመት የሞቱት ምናምን አለና እንዳለ ሙሉ ለሙሉ ልክ አባቶች እንዳሉ ጉዳዩን የፊልም ጉዳይ ያደረገ ማለት ያቺ ህፃን ልጅ አይ ቲንክ ለቀረጻ ነው ብዬ ጠርጥራለሁ። ግን እዛ ጋር የነበረው ግርግር ልክ አባቶች እንዳሉ በቃ ድራማ ለመስራት እንደሆነ ይታወቃል። በእርግጥ ነው ድራማ ሲሰራ ፊልም ሲሰራ የኖረ ሰው ነው። በዚህ ልክ ግን ቤተክርስቲያን ላይ ደግሞ ድራማ መስራት ልክ ነው ይያላል። ደግሞ ኦኬ እሱ አይደለም እኮ ይገርም እሱ አይደለም ይገርም ባምቢን አይታችኋል አይደል? ምን ብሎ አፉን ወጥቶ ሲካፈት እንደነበረ ታውቃላችሁ አይደል? አንቺ እኮ እንደዚህ ነሽ፣ እንዴት ባንቺ አፍ እንደዚህ ይጠራል? እንዴት ባንቺ አፍ ቤተክርስቲያን አንቺ ቤተክርስቲያን ናት፣ አንተስ ክርስቲያን ነኝ እያል ይሄን ሁሉ ድራማ ስትሰራ በጣም ገርሞ ስሙት። እዚህ ጋር ደግሞ ምለው አሞይ ሰላሙን በቃ ልግባ እንግዲህ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ኃጢያት መሻገር አይችልም። ምንድነው ግን አንዳንዴ ምን አይነት ደፋር ዜጎች እንደሆነ ይገርመኛል። ማለት በዚህ ልክ ከእግዚአብሔር ጋር መደፋፈር ምን አመጣ? እና ደግሞ አታስመስል። እኔ እሺ የውደቴን ነው ማለት አታስመስል። በቃ ምንድነው ይሄን ኃይል ማስመሰል አያስፈልግም። እኔ ብቻ ነኝ አማኝ ለማለትም አትሞክር። አንተ ነው ስለ ቤተክርስቲያን ማውራትም ያለበት እርዳታ ማድረግ ያለበት ማስለው። እግዚአብሔር እኮ የሁላችንን ገመና ሸፍኖ ነው እንጂ እንደዚህ እንኳን ቆመን የምናወራ ሰዎች እኮ አይደለም። ባምቢን ያኔ እንደዛ ሲያደርግ እንደ ወራት እንኳን ሳይቆይ አንዳንዴ እውነት እኮ በቃ ትቆያለች እንጂ ትወጣለች የሚባለው ነገር እውነት። ባምቢንም ለምን ይቅርታ ጠይቃለሁ አለ። እግዚአብሔር ግን ቃኑን ጠብቆ አንተ ላይ ስራው ሰራ። ገባ? ማንንም ለወንጀል ባንሯሯጥ ጥሩ ነው ያስባል። ማስመሰል ደግሞ እንዴት እንደሚችልበት አቤት እሸቱ ይዋላል። አባዬ እኔ አልበላም፣ ኧረ አባዬ አልበላም አልቻልኩም። ሲያስጠላ ምን ለምን አስፈለገ? ይሄው ይታለች ልጅ ታየት ነው ያለች ማርያም ነማይ ማንም አይነግረው ኦሬዲ ያወሩበት ስለሆነ ቀርሞ ያስጠነቀቃቸው ስለሆነ መቼ ማውራት እንዳለበት ያውቃል። ወደ ወንዝ ድረስ እሷን ስሯሯጡ ከዛ ልጅቷ ስትደበቅ ካሜራማን እንዴት ነው እሺ ልጅ እሺ ካንተ የተሰደበቀች እንበል ከካሜራ እንዴት ነው እየተደበቀች ያለች? ካሜራማን እየቀረጻት ነው አይደለ? ምን አይነት ጅል ብታረግል ተጃጅለ እኛንም ለማጃጃል ትሞክራለህ። በጣም ነው የሚገርመው። ምንም አናቅም አይደል? እኛ በቃ እስቲ ይዋት ካሜራማን እየቀረጻት ነው። በቃ የለም ካሜራማን የለም። በቃ እሱ እንደሱ አባባል በቃ እዚህ ጋር ደግሞ እንዴት እንደደረሰባት አናቅም። ብቻ ደረሰባት። ይኸውልህ እንግዲህ ከዛ እያሯሯጣት መጣ። እዚህ ጋር ደርሶበታል። በቃ ፋይናል ሊደርስ ገባ። እሞይ እስማ ማራሯጡኝ እኮ እንዴ ስጠራሁት አልሰሙኝም። እስማ እንዴ እሞይ አረቁኝ ምን ነው ሊጠጡ ነው እንዴ? ይሄንን
ምን ነው ይሄ ቆሽሸው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ። አይ ይሄንን ጠጣ። አረ ይቅርቦት ግድ የለዎትም። ይሄ እኔ እኮ ማስተላለፍ የፈለኩት በእርግጥ አሁን ይሄስ የእናቱን አደራ ድራማ ካልተሰራበት አይገባውም። እዚህ ጋር ደግሞ ይሄ አጣት መሻገር አይችልም። እዚሁ እንትን ትላለህ። እስቲ አዳምጡ። የስጋ ፈውስ አገኛለሁ ብሎ የሚመጣበት እኛለሁ ተብሎ የሚመጣ በቃ አጣቱ እዚህ ጋር ተቀባ ወልቆ ነው እዚሁ ጋር አበቃ እና ተሻገረ እሱ። ከዛ 3 ቀን ቋርፍ እየበላ ሊያድር ማለት ነው። ለምን ይሄን አይል እንደሰራ አንተው ታውቃታለህ። በቃ አሁን ማንንም መወቀስ አያስፈልግም። ከቻልክ ይቅርታ ቪዲዮ መስራት አለብህ። በቃ ለዚህ ነው ይሄን ያደረኩት፣ ለዚህ ነው ምክንያቱም ይሄን ህዝብ ነው ያታለልኩ። ገብቶሃል? ሰው እኮ አንተ ላይ ቪዲዮ መስራትን የተወኩ ፈርቶ እንዳይመስል ባይዘይ እንደዛ ይሰማል መሰለኝ እና አይሰማ እንደዛ ማንም ነው ባይዘይ እንዴ ማንም ነው ባምቢን ዲስሪስፔክት ለማድረግ እንደሞከርኮ በማግስቱ ነበር ቪዲዮ መስራት። ልክ አንተ አፈር ድሜ በልተ ዩቲዩበር እንደሆንከውላ እሷ አፈር ድሜ በልታ ቲክቶከር ሆናለች። በቃ ይሄን የሚሰሙ ሰዎች እሱን ለማንቋሸሽ እሱን እንትን ለማድረግ ምናምን አይደለም። ግን እኔ ሰዎች በቃ ደስ አይሉኝ። ራሳቸው ንጹህ ራሳቸው ብፁዕ አድርጎ ሌሎችን ደግሞ እንደፈለጉ ለማንቋሸሽ ሲሞክሩ ለነዚህ ሰዎች ክብርም የለኝም ማለት ነው። በእርግጥ ኢትዮጵያ ውስጥ ታዋቂ ነን ባይ ሰዎች እንደዚህ መኪና እናገዛዛቸዋለን፣ ቤት እናሻሽጣቸዋለን፣ እንደዚህ እናረግላቸዋለን እያሉ ሰዎችን ማስታወቂያ ድረስ እየሰሩ ብዙ ሰዎች እንዲበላ አድርጎታል። በተለያየ ዘርፍ ከሀገር ትወጣላችሁ፣ በእንደዚህ መንገድ ትሄዳላችሁ፣ እንደዚህ ትሆናላችሁ። እኔ ምን አይነት ዜጎች እንደሆነ አናውቅም። ህዝብ ፊት ሲቀርቡ ደግሞ እነዚህ ለህዝብ የሚያስቡ የሚያስመስሉ ሰዎች ናቸውና እንጠንቀቅ ለማለት ፈልጋለሁ። እና ፐርሰናሊ ምንም አይነት ጸብ የለኝም፣ ምንም አይነት እንትን የለኝም ከእሺ ጋር። ግን በዚህ ልክ ደግሞ ሲሆን እኔም በጣም አበሳጭቶኛል። ልክ አይደለም ብዬ ስላሰብኩ ኢቭን በሚዲያ የተጎዳችው ነገር በሚዲያ አቀናለሁ ብሎ ኦቤሽን እያስተማረ ነበር። ሶ አንተም ሀገርን መልሰ እየጎዳት ነው ማለት የኔ ሲሆን ትክክል፣ የሌላው ሲሆን ደግሞ ጥፋት የምንለው ነገር ልክ አይደለም። ማንም እሺቱ ያወሸናል ብሎም የሚያስብ የለም ባይዘ እንደዛ ከሱ እኮ ስለማንጠብቅ ነው። ሌላ ምንም ማለት አይደለም። ከሱ ስለማንጠብቅ ይህ እውነት ለዚህ ህዝብ ክብር ካለ ለዚህ ነው እንደዚህ ያደረኩ ብለህ ይቅርታ መጠየቅ አለብህ። ኢቭን እነዚህ አባቶች የገዳማችን ስም አጠፍተዋል። የሴቶች ገዳም ብለው ሴታችሁ እንኳን ምንም አልመሰለም። ወጥተህ ይቅርታ አላልክም። ኦኬ ሰው ነው የማይሳሳት የለም። በቃ ተሳስቻለሁ እንኳን አላልክም። እኔ ይሄን የሰራሁት የእሸቱ ስም ለማጥፋት አይደለም። ሰው ትውልድ ከነዚህ ሰዎች ምን ይማራል? ምን አይነት ትውልድ ነው ለመቅረጽ የፈለግ ነው? ነገ እኮ ልክ እንዳንተ ኦኬ ለኔም እንደዚህ አሪፍ ሆኖ እንዲታይልኝ ብሎ ሰው እኮ እንዲህ አይነት ፊልም ሊሰራ ይችላል። እኔ ስለነበረ ጊዜ በጣም አመሰግናለሁ። ኡርጂ መልቲሚዲያን ሰብስክራይብ እንድታደርጉልን እላለሁ። ሀሳብ ካላችሁ በኮመንት አሳውቁ። ስለነበረ ጊዜ በጣም አመሰግናለሁ።